አብሰራ ገብርኤል ለማርያም በእስራኤል ሰማይ ላይ የታየው አስደንጋጭ ክስተት እጅግ በርካታ በሺዎች የሚቆጠሩ ቁራዎች አሁን ደግሞ ስንመለከታት ኢራን በጣም በከፍተኛ ሁኔታ ክርስትናን እየተቀበለች ያለች ሀገር ሆናለች። ትልቁ የባቡር ጣቢያ በድንግል ማርያም ስም እስከ መሰየም ደርሷል። ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? በእስራኤል ሰማይ ላይ የታየው እጅግ በጣም አስደናቂ እንዲሁም አስፈሪ የሆነ በጥቋቁር አሞራዎች ሰማዩ ተሸፈነ። በጥቋቁር ቁራዎች ሰማዩ ተሸፈነ። የማን? የእስራኤል ሰማይ በጣም በሚያስፈራ ሁኔታ ጥቁር ደመና የከበበው እስከሚመስል ድረስ እየተረባረቡ ወደ ሰማይ፣ ወደ ምድር፣ ወደ ጎን፣ ወደ ላይ፣ ወደ ታች ዳይቭ እየገቡ ሁሉ አየሩን እየቀዘፉ እየሰነጠቁ እጅግ በጣም በሚያስፈራ ሁኔታ ልክ እንደ መንጋ አንበጣ ወይንም የአንበጣ መንጋ እንደሚባለው ወይንም የወፍ ግሪሳ እንደሚባለው በዛ መልኩ እስራኤል ቴል አቪቭ ዋና ከተማዋን አጥለቅልቀዋት ታይተዋል። ይህ ከምን መጣ፣ በምን ምክንያት ሆነ ለሚለው ትንታኔ እሰጣችኋለሁ። ቁራ እንደሚታወቀው ጥቁር ነው። በመልካም ነገር የሚታሰብ አይደለም። ሲጀመርም ከኖህ ታሪክ ጋር በተያያዘ የራሱ የሆነ ምልከታ አለው። እሱን ከአንድ ቪዲዮ በኋላ እነግራችኋለሁ። በእስራኤል ሰማይ ላይ የታየው አስደንጋጭ ክስተት እጅግ በርካታ በሺዎች የሚቆጠሩ ቁራዎች በቴል አቪቭ ከተማ ሰማይ ላይ በብዛት ሲያንዣብቡ መታየታቸው በነዋሪዎችና በተመልካቾች ዘንድ ከፍተኛ ድንጋጤና መላምቶችን ፈጥሯል። ይህንን ቪዲዮ ዴይሊ ሜልን የመሳሰሉ ትላልቅ ሚዲያዎች ያጋሩት ሲሆን በርካታ ሰዎችም ክስተቱን ከመጽሐፍ ቅዱሳዊ የትንቢት መገለጫዎች ጋር እያያያዙት የሚገኝ ሲሆን በተለይም ከጦርነትና ከጥፋት በኋላ የሚመጡ አሞራዎች ከሚገልጹት የትንቢት ቃላት ጋር በማመሳሰል ይህ የቁራ መንጋ የመጥፎ ዕድል ወይንም የጥፋት ምልክት ነው የሚሉ ወገኖችም ተበራክተዋል። ይህ የህዝብ ስጋት ቢነክስም የአዕዋፍ ተመራማሪዎችና ሳይንቲስቶች ግን ሌላ መላምትን አቅርበዋል። እንደ ባለሙያዎች ገለጻ ከሆነ ክስተቱ ከጦርነት ምልክት ይልቅ አሁን ካለው ወቅታዊ የአዕዋፋት ስደት ጋር የተያያዘ ሊሆን እንደሚችልም መላምታቸውን ሰጥተዋል። እናንተስ የእነዚህ ቁራዎች ማንዣበብ ምን ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እንግዲህ እንደሚታወቀው እስራኤልና አሜሪካን በጥምረት ሆነው ኢራንን እየወጉ እንዳሉ የአደባባይ ምስጢር ሆኗል። ዓለም በሙሉ እየዘገበው ነው። ከነሱ አልፎ ተርፎ ደቂቅ የተባሉ ታናናሽ ሀገራት እንደኛ አይነቶች ሁሉ እየተጨነቁ ነው። ምክንያቱም ለኃጥአን የወረደ ለጻድቃን ይተርፋል እንዲሉ በነሱ ምክንያት፣ በነሱ ግጭት ምክንያት፣ በነሱ ጠብ ምክንያት የንብረት መጓጓዝ፣ የገበያ መቀዝቀዝ ስለሚፈጠር ለምሳሌ ነዳጅን ማየት ይቻላል። እዛ ከኢራን በሚላከው ወይንም በሚሸጠው የነዳጅ ክምችት መቅረት ምክንያት ሀገራችን ላይ የመጣውንም የነዳጅ እጥረት እንደምትመለከቱት ማለት ነው። ታላላቆች ሲጋጩ፣ በምሳሌያዊ አነጋገር ዝሆኖች ሲጋጩ ሳሩ ነው የሚደቀው፣ ዝሆኖች ቢጣሉ ሳሩ ይደቃል እንዲሉ በጣም ግዙፍ የሆኑ ሀገሮች ሲጣሉ ለታናናሽ ሀገሮች ነው ጦሳቸው። እነሱ የሚጣሉበት እንደሚታወቀው አስቀድመው ያለሙት ያቀዱት ነገር አለ። እንግዲህ እስራኤል የአይሁዳውያን እምነት መነሻ ነው። አሁን ድረስ ኢየሱስ ክርስቶስ አልተወለደም፣ ይሄ የተወለደው ሐሰተኛ ነው፣ ለዚህ ነው የሰቀልነው ብለው ያምናሉ። የእግዚአብሔር ልጅ አይደለም ብለው ያምናሉ። ለዚህ ነው ያስወገድነው ብለው ያምናሉ። ስለዚህ በዛ ፋንታ የሚመጣ የሚወለድ ኢየሱስ አለ ብለው ይጠብቃሉ። በእኛ ቤተክርስቲያን ደግሞ እውነተኛውን ገፍተው ሰቅለውታል፣ እኛን አድኖናል፣ ለፍርድ ይመጣል ዳግም ብለን እናምናለን። ይህ የሚመጣው ግን እስራኤሎች የሚጠብቁት ሐሳዊ መሲህ ነው። ማለት መሲህ ማለት ክርስቶስ ማለት ነው። ሐሳዊ ማለት ውሸተኛ ማለት ነው በግዕዙ። ስለዚህ ውሸተኛው ክርስቶስ ወይም አሳሳቹ ክርስቶስ ነው የሚመጣው ብላ ቅድስት ቤተክርስቲያናችን ታስተምረናለች።
ሊቃውንት አባቶቻችን ነግረውናል። ስለዚህ ሶስተኛውን ቤተ መቅደስ ለሐሳዊ መሲህ ወይም ለሚመጣላቸው ለነሱ መሲህ ይመጣል ለሚሉት ለመስራት ሲሉ ቦታ ማስፋፋትና አስቀድሞ መዘጋጀት ስለሚገባቸው ምክንያት አድርገው ግጭት ቀስቅሰው ይህንን ቤተ መቅደስ ለመስራት ቦታውን ለመውረስ ይፈልጋሉ። በዚህ ምክንያት ግጭት ተነሳ። ዛሬ እየታየ ያለው ግን በዚሁ አጋጣሚ ከሚያልቀው ሕዝብ የተነሳ ከግፉ ብዛት የተነሳ ሊሆን ይችላል። እግዚአብሔር ደግሞ እኛ በማናቀው እሱ በሚያውቀው የሚያመጣበት ነገር ሊኖር ይችላል። ለእስራኤል ጥቁር አሞራ ሰማያዋን እንዲከብ ሆኖ ታየ። ሰማያዋን በከበባት ሰዓት የሰማይ ጨለማ በሉት፣ ጥቁር መጋረጃ በሉት። አብዛኞቹ አዋቂዎች እነሱን እስራኤላውያንን ጨምሮ ጥቁር ነገር ከመጣ እጅግ በጣም እንፈራለን። ኢምፕሊኬሽኑ ማለት ምልከታው መልካም አይደለም ብለው አደጋ ላይ እንዳሉ አስበውታል። ከዕለታት በአንድ ቀን ታስታውሱ ከነበረ የእስራኤልን ከዓመታት በፊት ማለት ነው የእስራኤልን ሰንደቅ ዓላማ ወይንም ባንዲራቸውን ጥቁር አሞራ ቁራ እየታገለ ከብረቱ ላይ አሽልኮ ከገመዱ ላይ ፈቶ አውርዶ ጥሎት ነበረ። በዛን ጊዜ እጅግ መነጋገሪያ ሆኖ ነበር። ምንድነው በእስራኤል ላይ የሚመጣባት? ይሄ ጥቁር አሞራ ወይንም ቁራው እንዴት ጎትቶ እስከ መጣል ደረሰ? ምንድነው መልኩ? ይህ እይታው ምንን ያመለክታል? ምንስ ሊፈጠርባት ነው ለእስራኤል ተብሎ ከዓመታት በፊት ምናልባት ግምቴ ትክክል ላይሆን ይችላል እንጂ ከ10 ከ12 ዓመት ባልበለጠ ውስጥ ነው ይሄ ቁራ ሰንደቅ ዓላማዋን ይጎትቶ ያወለቀው የነበረው ማለት ነው። እኔም በዛን ሰዓት ቪዲዮን አይቸው ተገርሜ ነበር። እንደ ቀላል ነበር ያየሁት። ዛሬ ግን ሰማያዋን በጥቁር አሞራ ወይንም ቁራ ስትሞላ ሳያት በጦርነቱ ምክንያት ይህ እንደሚመጣባት ይሆንን አልኩኝ ብዬ አሰብኩ። ሌላው ደግሞ ጥቁር ቁራ ከኖህ ጋር የተያያዘ ታሪክ አለው። አባታችን ኖህ ሕዝብ እግዚአብሔር አምላክን በድሎ በኃጢአት በረከሰ ሰዓት በዛን ዘመን ኖህ ከባለቤቱ ከሚስቱ ጋር 3 ወንድ ልጆች አሉት፣ ካም ያፌትና ሴም የተባሉ። የእነዚህ የ3 ወንድ ልጆች ደግሞ ሚስቶች ወይንም እጮኞች ሚስቶች ነበሩ። በድምሩ አጠቃላይ 8 ቤተሰብ በሉት። እግዚአብሔር የወደዳቸው ወይንም ንጹሕ ሆኖ ያገኛቸው ከኃጢአት የራቁ ሆኖ የተገኙት 8ቱ ቤተሰብ ብቻ ነበሩና ምድርን በንፍር ውሃ አጠፋታለሁ፣ ከላይም አዘንባለሁ፣ ከታችም ማፍላጋት ምንጮች ይፈልቃሉ፣ ምድር በውሃ ትጠፋለች። ስለዚህ መርከብን ስራ ብሎ ባዘዘው ሰዓት ወደ ኋላ ወደፊት ሳይል ሳያቅማማ እሺ ብሎ ታዞ መርከብን ሰራና 8ቱ ቤተሰቦች ከእንስሶች ጋር እንዲተርፉ ሆነዋል። በዚያን ሰዓት 40 ቀንና 40 ሌሊት ዝናቡ ሲዘንብ ይህ የዘነበው ዝናብ ደግሞ መልሶ ለመድረቅ ረጅም ጊዜ ፈጅቶ ነበርና ከ120 ቀን በላይ ፈጅቶ ነበርና ውሃው ለመድረቅ ወይንም ዝቅ ለማለት ለመጉደል። በዚያን ሰዓት ውሃው ጎርሎ ከሆነ ብሎ ከርግብ አንዷን መርጦ ልኳት ነበረ። የመጀመሪያው ጊዜ ማረፊያም ስላጣች ምንም የታያትም ነገር ስለሌለ ዛፎች ሁሉ በውሃ ተውጠው ስለነበረ ተመለሰች። ውሃውን እንዳልጎደለ ኖህም አወቀ ይላል። ከቀናት በኋላ ደግሞ ድጋሜ ላካት። ርግቧ የወይራ ቅጠል ወይም የዛፍ ቅጠልን ቀንጥባ በአፏ ቄጠማንም ቆርጣ ይዛ መጣች። የዚህን ጊዜ ውሃ መጉደሉን ኖህ አረጋገጠ ይላል። በሶስተኛው ጊዜ ግን ውሃው ደረቀና መርከቡ ተከፍቶ ሁሉም ወደ የብስ ወደ ምድር ሆነው እንደገና ትውልድ እንዲቀጥል ሆነ። በዚሁ መካከል ዋናው የታሪክ ነጥብ ምንድን ነው? ከርግብ በፊት ተልኮ የነበረው ውሃው መድረቁን አይቶ ይናገር ዘንድ አይቶ ይመጣ ዘንድ የተላከው ቁራ ነበረ። ይህም ቁራ እንዲሁ በሰማይ ላይ ያንዣበበ ለሆዱ የሚሆን ነገር ሲፈልግ በዚያው ቀረ። በሆነች ቦታ ላይ ከተራራማዎቹ ቦታዎች አንዷ ግልጥ ሆና ሲያገኛት እንስሶችም አብረው በውሃው ምክንያት ጠፍተው ነበረና
የወደቀ እንስሳ አግኝቶ ያንን ስጋ በመንጨት ያንን ስጋ በመመገብ ሆዱን ለመሙላት ቀረ። ዛሬ በተረት በአባባል ምን ይባላል? የቁራ መልእክተኛ ሆኖ ቀረ ከሌ ይባላል። ተልኮ ቶሎ ካልመጣ በዛው ከቀረ ውይ የቁራ መልእክተኛ ሆኖ ቀረ ይባላል። ከምንም መጥቶ አይደለም፣ ከዚህ የመጣ ነው። በዚህም ምክንያት ቁራ እምነት የሌለው የተላከውን መልእክት ይዞ መምጣት የማይችል በተላከበት ሆዱ አሸንፎት የሚቀር ዛሬ ድረስ ስንት የቁራ መልእክተኞች እንዳሉ ሆዳቸው የሚያሸንፋቸው እንዳሉ ይታወቃል። ለኖህ መልሶ ያልታዘዘው ለጻድቁ ለኖህ መልሶ ያልታዘዘው ነው። ይሄን አንድ በሉልኝ። ኢየሩሳሌምን ወይንም እስራኤልን ዛሬ ቁራ እንዴት ከበባት ለሚለው ይህን ጭብጥ ያዙልኝ። ከዛ ደግሞ ከፍጥረታት በፊት አዳምና ሔዋን ተፈጥረው አቤልና ቃኤልን ከወለዱ በኋላ ቃኤል በአቤል በወንድሙ ቅንዓት ተነስቶ በገደለው ሰዓት የመግደልን ምልክት ያሳየው ጥቁር አሞራ ቁራ ነበረ። ቁራው ምንድነው ያደረገው? ሰይጣን በቁራ ተመስሎ አንዱ ቁራ ሌላኛውን ቁራ በአፉ ማንቁርት እየቀጠቀጠ ጭንቅላቱን ሲገል አሳየው። ቃኤል በወንድሙ በአቤል እግዚአብሔር መስዋዕቱን የተቀበለው የአቤልን ስለነበር በዛ ምክንያት ቀንቶበት ነበርና ተናዷል። ምን ማድረግ አለብኝ የሚለውን ሐሳብ ያስብ ስለነበር ግደለው የሚል መልእክት ጥቁሩ አሞራ ሌላኛውን ጥቁር አሞራ ሲገል ሰይጣን ያደረበት አሞራ አሳየው ይላል። አሃ ይሄም አለ እንዴ ብሎ ድንጋይ አንስቶ ጭንቅላቱን መታና ገደለ ማለት ነው። ስለዚህ ዛሬ በእስራኤል ሰማይ ላይ የታየው የጥቁር አሞራ ሙላት ከጦርነቱ ጋር ስታያይዙት መልካም እንዳልሆነ ያሳያል። በአንድም ይሁን በሌላ መልኩ ገና መሲሁ ይመጣል ብሎ መጠበቅ ማለት ከንቱነት ነው፣ ክህደት ነው። አምላክን ፈጣሪን መካድ ማለት ነው። አዳኝ የሆነውን ኢየሱስ ክርስቶስ መጥቶ መሰቀሉና ማዳኑን መካድ ማለት ነው። ዛሬም በድጋሚ መስቀል ማለት ነው። እሱን መስቀል ማለት ነው። ይመጣል ብሎ መጠበቅ፣ ይወለዳል ብሎ መጠበቅ፣ አሁንም ድጋሚ መስቀል ማለት ነው። ልብ አጥተው እንጂ ወደ ንስሐ ቢመለሱና ወደ ራሳቸው ቢመለሱ እግዚአብሔርም ይመለስ ነበረ። ወደ ልባቸው ቢመለሱ እግዚአብሔር ለነሱም ይመለስላቸው ነበረ። ነገር ግን እንደምንመለከተው ከጦርነቱ ጋር ተያይዞ ከአሜሪካ ጋር አብረው የራሳቸውን ድብቅ አጀንዳ ይዘው ኢራንን እየቀጠቀጡ እናያለን። ኢራን ደግሞ በዚህ ሰዓት እጅግ በጣም በሚያስደንቅ ሁኔታ የእመቤታችን የቅድስት ድንግል ማርያምን ሐውልት በስዕል በምስል መልክ በየተለያየ ቦታ እየገነባች ክርስትናን እንዳዲስ እየተቀበለች ያለች ሀገር ናት ኢራን። ለዚህ የተለያዩ ቪዲዮ ማስረጃዎች ማቅረብ ይቻላል። ስለዚህ በእስራኤል ላይ እየታየ ያለው የጥቁር አሞራ ዝናብ ማለት ይቻላል፣ ውርጅብኝ ማለት ይቻላል፣ መልካምነት የለውምና እግዚአብሔር ሆይ መልካሙን ነገር ፍጠርላቸው እንላለን። ልብ ስጣቸው መልሳቸው እንላለን። ምክንያቱም የነሱ ተጽዕኖ ወደኛም መምጣቱ ስለማይቀር እነዚህ የቀደመውን ጥንታዊውን በእግዚአብሔር ጸጋ የበለጸገውን እምነት የያዙ ህዝቦች ነበሩ። ከዚህ መረዳት እንችላለን። እንዲያውም የቂሳሪያው አውሳቢዮስ ይህንን በደንብ ይተነትነዋል። ተስፋ አላቸው አይ ነበሩ ይላል። በሐዋርያት ሥራ ምዕራፍ 2 ላይ ሲጠቀስ ነበሩ። እግዚአብሔርን ያውቁ ነበር፣ ብርሃንን ያውቁ ነበር፣ ፍቅርን ያውቁ ነበር፣ ቤዛነትን ያውቁ ነበር። ተጠማቂያን ናቸው። ስለዚህ ምርኮ መልሳለሁ ሲል ወደ ቀደመው ነገራቸው መልሳለሁ። በብዙ ዘመን በእርግጥ በጣም በጣዖት አምልኮ ውስጥ ያለፈ ታሪክ አላቸው። መሀል ላይ ደግሞ ክርስትና ተስፋፍቶበት የነበረን ታሪክ አላቸው። ግን አሁን ደግሞ ስንመለከታት ኢራን በጣም በከፍተኛ ሁኔታ ክርስትናን እየተቀበለች ያለች ሀገር ሆናለች። ባለፈው በጣም በርካታ በሚሊዮን የሚቆጠር በገፍ ነበረ። በሚሊዮን የሚቆጠር ክርስቶስን በቃ ቤዛችን ነው አዳኛችን ነው እያለ እየተቀበለ ነው። ባቡር ጣቢያቸው ማዕከሉ
ትልቁ የባቡር ጣቢያ በድንግል ማርያም ስም እስከ መሰየም ደርሷል። ይሄ ክርስትና እንዴት ተጽዕኖ እየፈጠረ እንዳለ እዛ የሚያሳይ ነው። ስለዚህ ቀስታቸው ከተሰበረ በኋላ ምድራዊ ኃይላቸው ካለቀ በኋላ የሚመኩበት ነገር ካለቀ በኋላ ግን ነው። ይህን እንግዲህ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ኤፍሬም በድርሳኑ በግጥሞቹ ገልጿል። ስለዚህ ይሄ ያንን የሚያመለክት ይሆናል። በአራቱ ማዕዘን ተመልከት። በቃ በጎረቤቶቿ በሁሉ ጦርነት ትከፍታለች። ኃያል ነኝ ትላለች። በዛ አካባቢ ያለውን የባህር ነገር ሁሉ እቆጣጠራለሁ ትላለች። ከራሷ ግዛት አልፋ መልካሚቱን ምድር ታጠቃለች። እዚህ ላይ ሰው ልብ ሊለው የሚገባ ነገር አለ። እኛ መልካሚቱን ምድር ብለን ስንጠቅስ መጽሐፍ ቅዱስ የጠቀሰው ነው። በውስጡ ያሉ ህዝቦች በሚመለከት ሁሉም በእኩልነት እንዲኖሩ ፍላጎታችን ነው። አንዳቸው ከአንዳቸው እንዲበላለጡ የኛ ፍላጎት አይደለም። ክርስቲያኖች ነን እኛ። የሰው እኩልነት የገባን ሰው ማለት የሥላሴ ህንፃ እንደሆነ የተረዳን ያወቅን ነን። ግን እግዚአብሔር ከምድሪቱ ጋር የገባው ቃል ኪዳን አለ። ደግሞ ደጋግመን እንደምንለው የሃይማኖታችን ታሪክ መነሻ ስለሆነች መለኮት በአካለ ስጋ የተራመደባት ስጋውን የቆረሰባት ደሙን ያፈሰሰባት ስለሆነች እስራኤል መልካም ምድር ነች፣ መልካሚቱ ምድር ነች። ስለዚህ እሷን ይመታታል። የፍጥረት መነሻ መደምደሚያም የብሉይ ኪዳን መነሻም የሐዲስ ኪዳን መነሻም ይህንንም ዓለም ደግሞ መደምደሚያም። አዎ እስራኤልን ግድ ነው በመልካም አይን ማየት ለክርስቲያን ግዴታው ነው። ይሄ ግን ውስጥ ያሉ ህዝቦችን አበላልጦ ማየት አይደለም። ይሄ መታወቅ አለበት። ስለዚህ መልካሚቱ ምድር አጠቃለሁ። የእግዚአብሔር ምርጫ ደግሞ ማንም ከልካይ የለውም። እግዚአብሔር ከእንጨት መርጦ ለታቦት፣ ከሰው መርጦ ለሹመት ይመርጣል። ከእጽዋት ስንዴን መርጧል፣ ከእንስሳት በግን መርጧል። ብዙ ምሳሌ እየሰጠ ርግብን መርጧል። ከፍጥረታት ደግሞ ይህንን ዓለም ለማዳን እመቤታችንን መርጧል። ምንም ይሄ ለምን መረጥ ለምን እንትናን አስቀረ ከሀገርም እስራኤልን ራሱ እኮ ነው ያለው። እስካሁን ድረስ ሀገር መርጬ አላውቅም ነበር ይላል። በተለይ ኢየሩሳሌም። አሁን ግን እመርጣለሁ ኢየሩሳሌምን ቤቴ ይሰራባት ዘንድ ፈቅጃለሁ ይላል። ኢየሩሳሌምን አየህ፣ የህዝቦች ደስታ አድርጋት ዘንድ መርጫታለሁ። እግዚአብሔር የመረጣት ሀገር ናት ያቺ ሀገር። ይህ የእግዚአብሔርን ምርጫ ክርስቲያን መከተል አለበት። አምላኬ ነው፣ ፈጣሪ ነው፣ ንጉሴ ነው። ስለዚህ እሱን ድምፅ እሰማለሁ፣ የእሱን ቃል አከብራለሁ። ከዚህ አንጻር ያቺ መልካሚቱን ምድር መታወቅ አለባት። ወደ መልካሚቱ ምድር በአራቱ አቅጣጫ ተመልከት። ወቅታዊና ትኩስ መረጃ እንዲደርሳችሁ ታዲያ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ዋሉልኝ።